ያለው። ተደፋፍኖ እንዲቀር የፈለጋችሁ ሰዎች አላችሁ። ይሄ ደግሞ አይሆንም። እንዲደፋፈንላችሁ ምን እንድልላችሁ አይደለም። ጆከር እንዴት ነህ? ዮኒዬ እንዴት ነህ? ሰላም ነህ? ሰላም ነው ብሮ። አጭር እኮ ይሄ አጭር ጥያቄ ነው። በነገራችን ላይ ያለፈው ግርግር አልፏል። ካረፈችም አረፈች ነው። ግን በየኮመንቱ ላይ እና የምናየው ነገር ላይ እቺ ሴት ብዙ ሚዲያ ያውቃታል አይደል? ብዙ ሚዲያ ላይ ቀርባ ታውቃለች። ትክክል። ይሄ የዶሮ ነፍስ አይደለም። ምናልባት መቃብር ሲቀበር የተቀበረችበትን ተውት። ሌላ አንድ የተራ ቲክቶከር እንኳ ባይሄድ አንድ ሰው እንኳ የለም፣ ቤተሰብ የላትም፣ ወጥቶ እዚህ ተቀብራለች፣ እዚህ ቤተክርስቲያን ተቀብራለች። ስለዚህ አሞራው ስቶሪ አድርጓል። አሞራውን ሸር አድርጉለትና የት ቤተክርስቲያን እንደተቀበረች አሁኑ አንተ ደውለህ እዛ ቤተክርስቲያን ላይ ማጣራት ትችላለህ። አጭር አማርኛ ነው። ሌላም ሰው ፍለጋ አያስፈልግም። እኔ ልጅ ሳታይልኝ ምናምን ብሎ ስቶሪ አድርጓል። እንደሞተች ይምጣ፣ የህይወት ጉዳይ ነው። አንተም ጋጸብ ይሁን ምንም ይሁን ይምጣና የሚግባባው ሰው ወይ ገስት ላይ ያስገባ በስልክ እዚህ ቤተክርስቲያን ነው። አሁኑ እኛ ደውለን አንተ ትደውላለህ፣ ሰው ትልካለህ። እዛ ቤተክርስቲያን ላይ ያላትን እንዴት እንደተቀበረች እንዴት እንደሆነ ያንን ነገር ማጣራት ይቻላል። ጥሩት፣ ይምጣ። ሾላ ሚካኤል ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለን። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተቀበረ ሰው የለም። ስለዚህ የት ናት? የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። አላችሁ ሰዎች አላችሁ በዚህ ጉዳይ ላይ ጥሩት። ከኔ ጋር ያን ያህል ጸብ የለም። በውስጥም ጽፎልኛል። እኔ እንዲያውም የሞተች ጊዜ አደራ የዴዚን ነገር ብዬ መልእክት አድርጌለታለሁ። ለሱም መልሶልኛል። ስለዚህ እባካችሁ የካም በሉ የትም በሉ አምጡ። እኔ ቼክ አስደረጌ የትም ቤተክርስቲያን ላይ እቺ ሴት አልተቀበረችም። አብሳላት ትላላችሁ። ማናት አብሳላት? አምጧት ትግባ። ምንም ችግር የለብኝም እኔ ማንም ሰው። ስለዚህ የሆነ ይህችን ሴት አበባ የምትሰጠው ናት። አብሳላት አስገባት። እሺ የታለ መልሰሽ አበባ ስጭ አብሳላት። ቆይ ኧረ ኦኬ አመጣኋት። ሰላም አብሳላት፣ ሰላም ነሽ? እግዚአብሔር ይመስገን። ማኛው እንዴት ናችሁ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እስቲ ምንድነው ንገሪን ያለውን ጉዳይ። እኔ ያው የማጣራ ሰው ነኝ በዚህ በቲና ሞት ጉዳይ ላይ የመጀመሪያ ጥያቄ የጠየቅኩ ሰው ነኝ። ይሁን ለምንድን ነው ሞተች ከተባለ መጀመሪያ በፍቅራቸው ጉዳይ ላይ ምናምን እኔ አልገባውም፣ ግን የማዳምጥ ሰው ነበርኩ። እንደማዳምጠው ሰው ግን ሞተች ይላሉ። አንዲት ግለሰብ ተናገረችው ንግግር ትንሽ ማኛው ጭንቅላቴን ኮንሰርን ያደረገኝ ንግግር ነበረ። ምንድነው ኤደን የምትባለው ግለሰብ ጓደኛ አላት ለቲና ማለት ነው። አብሮ ደግሞ የሚያግዛት ሰው አለ። ከአሜሪካ ንብረቷን ሽጣ መታለች። ያ የሚያግዛት ሰው ኤቲኤምዋን ሰጥታው ገንዘብ ያወጣል አለች። ከዛ እዚህ ጋር ጭንቅላቴ ክሊክ አደረገ። ይማኛ አንድ ሰው ቢዝነስ ሊሰራ ከአሜሪካ የመጣ ሰው ለምንድነው ኤቲኤምን ሰጥቶ ፒንኮዱን ሰጥቶ ገንዘብ የሚያስወጣው? ትመልስና ደግሞ ልንገርህ ትላለች። እኔ እኮ ስልኳ አለኝ ስደውልላት ግን አይነሳም፣ ግን ቀብረናታል። ዩ ጋይስ እቺ ሴት የት ነው ያለችው? እንዴት ነው የተቀበረችው? የሚል ጥያቄ መጠየቅ ጀመርኩኝ። ሁሉም ሰው እነ ቦምባስቲክን ብዙዎችም ነበር እኛ ጀማ መጠየቅ ጀመርን። ከለታት አንድ ቀን የሲኞሪታ ቤት ትናንትና ሆነ ሰው ሼር አድርጎልኝ ሄደ። ሲሄድ ወንድማችን ጀርመን ሀገር የሚኖር አይ እኔ እኮ ዳን የሚባል ግለሰብ እኔ እኮ ሜላት የምትባል ሰው አላለም
ግን ሰዎቹ ደግሞ ሜላታልሽ ብለው ኮምፕሌን ያቀርባሉ። እኔ እንደዛ አላልኩም። በነገራችን ላይ አንድ ግለሰብ አለች፣ ነጋዴ ናት፣ እንደኔ ስራ የምትሰራ ናት፣ ፍራንክፈርት አለኝ። እኔም ያለው ጀርመን ፍራንክፈርት ነው። ምንድን ነው ስለው ፖስቱን አንሳው፣ ልጅቷ በህይወት ሴትዮዋ በህይወት አለች ተብያለሁ አለን። በእናትህ ዳኒ እና ለምንድን ነው ወይ አስገባት ወይም ደግሞ ጠይቃ ስን በስልክ ነው ያለችኝ። ኦኬ ደውልላት ስንለው ደወለላት፣ ጠየቃት። የምታወራው ስለ ዴዚ ነው፣ የምታወራው ስለ ሚዲያ ላይ ቢዝነስ ነው። ሰከንድሊ እስኪ ሪከርዱን በደንብ አሰማን ምናምን ስንለው አይ በቃ አለች ነው የምትለው ስለው እባክህን ዳኒ ካለች የት ነው ያለችው በህይወት ብለህ ጠይቃት ስለው አልነገረችኝም አለኝ። በውስጥም ጻፍኩለት። እዛው ጌስት ላይ ምን አልኩት፣ ዳኒ እኔ ያለው ፍራንክፈርት ነው፣ እኔ ልታገኝ ፈቃደኛ ናት አልኩት። ጠይቃት አለው አለኝ። ነገሮቹ ዝግብግብ አሉ። ከዛ በፊት ግን ዮኒ እንድታስታውስ የምፈልገው ነገር እኔ እንደ አንድ እናት ምንም ኢንተረስት የለኝም። አሞራውም ሌሎቻችሁም በጣም ነው የምወዳችሁ፣ ከታተላለሁ። ድሮም ጀምሮ ነው ማውቃችሁ፣ ከኩማ ጊዜ ጀምሮ ከነቤታየው ጊዜ ጀምሮ። ግን እንደዚህ ኃላፊነት ያለኝ ሰው ስለሆንኩ ብዙ ሚዲያው ላይ አይመቸኝም፣ አልመጣም፣ አዳምጣለሁና ለአሞራው እንደ አንድ እናት ፊት ገብቼ በውስጥ እግዚአብሔር ስጠው እሱን ፎሎ መለሰልኝ ከማደርገው እንቅስቃሴ አንግል ጠየቅኩት። አሞራው ልጅነት አጥቶህ ሊሆን ይችላል። ባክግራውንድ ላይ ፑሽ የሚያደርጉ ሰዎች ወጣትነትህን እየተጠቀሙብህ ሊሆን ይችላል። እናቶች እንዳያለቅሱብህ፣ እንዳያዝኑብህ እባክህን ይሄን ነገር ውጣና አስረዳ ብዬ በምለው ሳላይ መጀመሪያ ላይ ትክክል የሆነ ነገር አልመለሰልኝም። ከዛ መለመን ጀመርኩኝ። እንደ እህት ልለምንሽ ከዚህ ኬዝ ውጪ ልጆች አሉሽ አለኝ። አዎ አለኝ። እና እንደ እህት ልለምንሽ ያስፈራራውሽ አይደለም ከዚህ ጉዳይ ላይ ውጭ ያለኝ። እንግዲህ ያው እኔ ቃል የምገባልህ ነገር እኔ ብዙ ፎሎ የለኝም፣ ብዙ ተከታይ የለኝም። እንደ እናት ዋጋ ከፍላ እንዳሳደገች እናት ግን የሚሰማኝ ስሜት አለ። ብዙዎቹን ለአንበሳ ስሰጥ አይቻለው፣ ነገሮች ሲስተባበል አይቻለው። በቃ ውስጤ ኮንፎርም ደስ ያላለኝ ነገር ስላለ እጮሃለው፣ ድምፄን ማሰማለው። እርግጠኛ ነኝ መልስ ትሰጣለህ ብዬ በውስጥ ጽፌለታለሁ። እሱም የጻፈልኝ ጽሁፍ አለ። ለምንድን ነው እሺ ሌላ ቢቀር የእናትየው አድራሻ በውስጥ ቴክስት አድርግልኝ፣ ቤተሰቦች አዲስ አበባ አሉ፣ ሄደው ቀብር የሚድረሱ፣ ከዛ በኋላ እኔም ዝም እላለሁ ስለው አይካንት አለኝ። መናገር አልችልም፣ ነገሩ ውስብስብ ነው አለኝ። ከዛ በኋላ እኔም ፎሎም የለኝም። በእርግጥ ሰው ጋር እየገባው መጮህ ጀመርኩ። ሌሎቹም ትክክል ነው ማለት ጀመሩ። የደረስንበት ነገር ቢኖር ይሄ ነው። ማስፈራራቱ ግን እንደቀጠለ ነው እልሃለሁ ማኛው። እናንተም በተቻላችሁ መጠን ፍትህ ጠይቁ። እኔ ግን ፐርፐዝሊ ኤደን ላይ ፎከስ አድርጋለሁ። የምን ማስፈራራት እስቲ ንገሪኝ። አብሰላት የምን ማስፈራራት? ያለችው ጀርመን ነው። ልጆችሽን አሳድጊ። ይሄ ኬዙ ዴንጀር ነው፣ ውስብስብ ነው። ለምንድን ነው ውስብስብ የሆነው? አንድ ሰው እሱ አሞራው ማስረጃ አለች፣ እናቱ የጻፈልሽ አለ፣ ማሳየት ትችያለሽ? እስቲ ያሳይ። እሺ ያሳየኝ። እናቱ ሰው ማይስላለ ፎሎ ባክ አርጋትና ዮኒ ፎሎ ባክ አርጋታለሁ። አይዝጋ እንደ እህቴ ልምከረሽ እንዳትቆጪ። በዛ ምንድነው በኋላ እኔ እያስፈራራሁሽ አይደለም። እኔን መጠየቅ ፈርቼ ነው ዝም ያልኩት። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። ምን ማለት ነው? ከላይ የሱ መሆኑን አይኖ በፕሮፋይል እዚህ ጋር የሱ መሆኑን ያሳያል። ግን ከላይ የሱ መሆኑን እኮ አጠር አድርገሽ በቪዲዮ ማነካካት ትችያለሽ። የሱ አካውንት መሆኑን ከላይ ለፈለከው ሰው ለሀኒ መላክ እችላለሁ። ለፈለከው ሰው በፍጹም አልዋሽም። በቃ ፎሎ ባክ ሪከርድ አድርገሽ ላኪለት። ውስብስብ እንዴት ሊሆን ቻለ? ለምንድን ነው ውስብስብ የሆነው? ለምን ምክንያት? ይሄንን ነገር ሚጣ የአንቺ ጋር ያለው ኢንፎርሜሽን ምንድን ነው? እኔ እንኳን ቅድም አጋጣሚ ሆኖ ቦምባስቲክ ቤት ጆይን ብዬ እየሰማሁ ያው ቦምባስቲክ ኢንቫይት አደረገኝና ገባው። የነበረው ነገር ላይ የቻይልድሽ ድራማ ነበር ሲሰራ የነበረው። ምክንያቱም ኤደን እኔ ቀብር ያለው አለች። ልትሄድ ተብሎ ጃጓር 5000 ኢትዮጵያ ብር ለትራንስፖርት እና ሻይ ጠጡበት ብሎ እዛው አካውንቷ ላይ ትራንስፈር አረገላት። ሄዳ መቃብሩ ልታሳይ ማለት ነው። ከዛ ኢሚዲየትሊ እሱ መጥቶ ስልክሽን አንሺ ብሎ ጻፈላት ኮመንት ላይ።
እና እኔም አይቼዋለሁ። ገስ ላይ ነበር ነው አይተናል። ነገር ግን እሷ እንዳትሰማው ነው የፈለግኩትና ሁላችንም ዝም አለን። ገባ እንዲያልፍ ኮመንቱ ትንሽ ልጅቷ ነካ ነገር ያደርጋታል መሰለኝ። ላይክ ወፈፌ ነገር ቢጤነች ኤደን የምትባለው ማለት ነው። ከዛ ድጋሚ ደግሞ አሁንም ለቤት ማንንም ቤት ይዘሽ እንዳትሄጂ ብሎ ኮመንት ጻፈላት። ከዛ ስልክ ተደወለልኝ አለች እና እሷ ኤደን የምትባለው ምን አለች? አይ እዚህ የቲና ወንድም ነኝ ማለት የዴዚ እናቷ ወንድም ነኝ እና ይዘሽ አንድ ሰው ይዘሽ ብትመጪ እንደበድብሻለን ምናምን ብለው አስፈራሩኝ አለች። ከዛ ብሽ ልጅቷን ይዘሻት ሂጂ ስንላት ነው ይዤ አልሄድም አለች። ተረዳኸኝ? ላይክ የሆነ የልጅ ድራማ ነገር ሆነ። አሁን ምን መሰለ ማግኘት ይሄ እኔ ስናገረው ላይክ ከዘርም ከፖለቲካ ምናምን አይደለም። ምንም የሚገኝ ትርፍ የለም በቲና ጉዳይ ላይ ምንም ፖለቲካ የሚሰራበት ነገር የለም። ፖለቲካ ለመስራት በሚሊየን እያለቀ ያለ ህዝብ አለ፣ በቀን እየሞተ ያለ ህዝብ አለ። በእነሱ ነው ፖለቲካ የሚሰራው። ይሄ ፖለቲካ አይደለም። ነገር ግን ይሄ አጀንዳ መዘጋት አለበት። ካለች በህይወት እግዚአብሔር ለልጇ ያኑራት፣ ለቤተሰቦቿ ያኑራት። ከሌለች ግን ለምን ይሄ አቴንሽኑ ለምን ይፈልገዋል? እሱ ኤደን የምትለው አንድ ቁጥር ምስፍደ እሷ ልጅቷ ናት። አስገባ ያ ኤደን ኦንላይን የሚለውን አስገባ። ለምን ወጥቶ እሱ አይናገርም? ዴዚ እኮ አረገዘች እንጂ ላይ ካፏ ተዘጋ ማለት አይደለም። በምችለው ቋንቋ በእንግሊዘኛ ወጥታ መናገር ትችላለች። እሱም ወጥቶ መናገር ይችላል። እቺ ሴትዮ ዮኒዬ በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች፣ እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። ምክንያቱም ምንም የሚገኝ ትርፍ የለውም። እሱ አጀንዳውን ካልፈለገው በስተቀር በየቤቱ እየገቡ ኮመንት መጻፍ፣ ጊፍት መስጠት ምንም ጥቅም የለውም። ማለት ይሄ ህዝብ ብዙ ነገር ያየ ህዝብ ስለሆነ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደበቅ ተፈለገ? በቃሽ። ቅድም ከጠዋት ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ይጂ አለለ ሚታ በቃሽ እናውራበት። ምን ሆነሽ መንደሬ? ኧረ ቆይ በተራውሩ እንደዚህ እብድማ አላስገባም። ያምሻል እንዴ? ምንድናት? በሽተኛ አንቺ ነሽ። አንዷ ተጠያቂ አንቺ ነሽ። ባይዘዌ ሞታለች ቀብር ያለው ብለሻል። የቀበርሽበትን አሳይ ስትባይ አላሳይም ብለሻል። ያልቀበርሹን ውሸት ያልተደረገ ነገር ለምን ታወራለሽ? አጭር አማርኛ ምን ሌላ ቦታ መድረስ። ዴዚ ባለቤቷ አለች አይደል? እሷ አማርኛ የማትችል ከሆነ የተቀበረችበትን ቦታ አሞራውን ስልክ ተቀበሉና ደውሉለት። እናውራ። ምን እንግሊዘኛ ምን ብርቅ ነው እኮ ይሁን። እዚህ ቦታ እዚህ ነው የተቀበረችው ተባለ። ሰው ልኮ ይሁን። ለእናቷ አስከረፈች በኋላ ዴዚ አይታችኋታል እንዴ? ወታ ታውቃለች? ዴዚ የለችም እኮ የለችም። አካውንቷንም ሌላ ሰው ነው የሚይዛውን። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረግ ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምፅ ነው በሪከርድ ነው ቢጣራ። እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳው እና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። ዴዝንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱት እና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚ እና ስለ ትህትና እንጂ ስለ ሚጣ አይደለም። እዛ ላይ ቀብር ሄጅ ያለው ብለሻል። እንስማሽ። ከዛ በኋላ ሚጣን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። አንዴ ቆይ። ሌሎቻችሁ የላካችሁት ግን እንደው በፈጣሪ ሆንባችሁ ግፍን አትፈሩ። እኔ ቤት ኢንፎርሜሽን ልቀበል ነው። የማውቃችሁ ሰዎች ካልሆናችሁና የእኔ ሰዎች የሚያውቋችሁ ካልሆነ አትገቡም። ታውቃላችሁ። ለምን እንደምትልኩ ግራ ነው የገባኝ። በጣም ነው የሚያሳዝነው።
ዮኒሻ ግን ቲና ቤተሰብ የላትም እንደ ይሄን ያህል እየተወራ እንዴት አንድ እህት ወንድም እህት ቤተሰብ ጎረቤት የለም ደፍሮ ሞታለችም ወይስ አልሞተችም የሚባለው ማለት ነው። አሁን ዴዚ እዚህ ጋር ትምጣ ምናምን ትንሽ ይከብዳል። ሀዘን ላይ ከሆነች በዚህ ላይ ነፍሰ ጡር ናት ይከብዳል። ግን አብሳላትን ግን የልጁ የራሱ የውሸት ነው እያሉ የጻፉ ስለሆነ የራሱ አካውንት መሆኑን አጣርተሻል ወዴ? አይ ሌሎችም ያውቃሉ። እዛ ላይ ላይፍ ሲሆን ብላለሁ አይደል? ቪዲዮ ላይ ኮሜንት ቤት ይዘሽ እንዳትሄጂ ብሎ ኮመተበት እኮ ኮሜንት አለ። ምን የራሱ ነው እኔ አጭር አማርኛ እኮ ሙታለች አይደል? ከሞተች እንደዚህ እዚህ ቦታ ላይ ተቀብራለች። ይሄ ነው ቤተክርስቲያኑ፣ ይሄ ነው። ምን አገባችሁ የሚያስብል ነገር አይደለም። አጭር እኮ መልስ ነው። ከሞተች ሞታለች። ይሄ እዚህ ቦታ እዚህ ቤተክርስቲያን የተቀበረ በዚህ ቀን የተቀበረ። ከዛ መጠየቅ ያለበት ሰው ልኮ እዛ ጋር ያስጠይቃል። አዎ ሞታለች ሲባል ሞታለች። አንድ ቤተሰብ አንድ ወንድም የላትም። እዛ አካባቢ ዶሮ ናት እሷ። እዛ ሰፈር ሀዘን የለም። ሚዲያ ያውቃታል። ትልልቅ ሚዲያ ላይ ብዙ ጊዜ ቀርባለች። አንድ ተራ ቲክቶከር እንኳ ቀብሯ ላይ አይደርስም። የዴዚ ወዳጅ የላትም። የእሱ ወዳጅ የለም። ቤተሰቦቹ መቃብሩ ላይ የሚቀርብ ምንድነው? የህፃን ልጅ ጨዋታ አታድርጉት። ይምጣና ይናገር። ያው አይ ቀብር ያለው ብላለች ሄደን ተብሏል። እስቲ ከቀበርሽ ንገሪን ካለ የት ነው የተቀበረችው? ምንድነው ስላልሽ? እሺ ጥያቄ የምጠይቁኝ ወይ ጆከር ወይ ዮኒ ብቻ ናችሁ። ሌላ ሰው ነው የመቀንተን አልችልም። ጠዋት ጀምሮ ረጅም ሰዓት ዛሬ ለ6 ለ7 ሰዓት ስናወራ ነበር። ከነሚጣጋም እዛ ጋር ሂጂ እዚህ ጋር ሂጂ እያሉኝ ስንከራተት ነበር። አሁን ደግሞ ድጋሚ ሌላ ስትረስ አልችልም። ጆከር ይጠይቀኝ ወይ አንተ ከሁለት አንዳችሁ ነው የምፈልግ። ሁለታችሁ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ። ያ በየሪከርዱ መስማት ትችላላችሁ። እሺ ተረጋጊ። ዮኒ ይጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ? አዎ ዮኒ ሄደሻል? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል። የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ? ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምናምን ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይም ፎቶ አላረግሽም አንቺ? ወይም ያረገ ሰው የለም? ይኸውልህ ዮኒ አሁን ዛሬ ቆይሽ፣ አሁን ልምጣልህ ከዛ ጀምሬ። እሺ ኑዛዜ እንትን ምንድን ነው? እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ብለዋል። ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ ቦታ ያለችው እዛ ደውል ዮኒ። በቃ አጭር ቤተሰብ ደውላችሁ በዚህ አጋጣሚ ቪዲዮ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ ዮኒ። ያልሞተ ሰው ካልሞተች ሞተች ብዬ እደነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው ከመኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ ይኸው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ያለው ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ንገሪን። ቤተሰቡላ ነበረ ነው ያልሽኝ? ወንድሟ ነበረ ነው ያልሽው? ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድሟ ነው ጆሲ ነው ማን የሚባል ልጅ ወንድም አላት እዚህ ነዋሪ ያለ ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። ስሙ ጆሲ ነው ወይስ እርግጠኛ ነች ስሙን? ምክንያቱም እሱን ማውራት ስላለብኝ የሆን የኔ አሁን ስማቸው የእነሱ ፋሚሊ ምንድን ነው ለመሰለሽ የሚያስፈልገን እንዴ ትንሽ ለመረጃነት ብዬ ነው እንትን ያደረኩት እንጂ ለምንድን ነው የፈለግነው መሰለሽ? የእሷን ወንድም ካገኘን እርግጠኛ ከሆነ እሱን ደውሉ። በሚዲያ ምን አሉኝ መሰለ ቅድም እንዳትሄጂ ሰብለው ሲደውሉልኝ ይኸውልህ እነ ጃጉር ሂጂ
አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነይ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ፣ በካሜራ ወጣሁ። ቦሌ ሆምስ ጋር መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለሽ ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ነኝ። አሁን ወጥቻለሁ አለች። ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔን ሊወስድ 1 ሰዓት ከምናምን ተቀመጥኩልክ። ይሄው ነው የሚጣማለች። ለሐቅሽ ተናገሪ ለክርሽ በዛ መሃል ማግኘት ዴዚ መታለች። አስገባት አበባ እየሰጠች ውሽ ገላግሉኝ። እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ አንቺ እባካችሁ። ከዛ ምን ተብሎ ተደወለልኝ መሰለክ? እያዩ ነው። እኔ ደግሞ ያቺ ልጅ በካሜራም አልወጣችም። አብራሽ ትሂድ የተባለችው ልጅ ካሜራም አልወጣችም። ስልኳን ስጡኝ እሷ ትደውልልሻለች ስትደርስ። 1 ሰዓት ከምናምን ቁጭ አልኩኝ። ሀዘን ልብስ እንደለበስኩ ሰው እያየኝ 1 ሰዓት ከምናምን ካሜራ ላይ። ለካ ሰዎች ለቲና ወንድም ሼር ያደርጉለታል። ደወለ። ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ። ከዛ ይደውልና ምን አለኝ? ኤደን ወደኛ ቤት ሰው ይዘሽ እየመጣሽ ነው አለኝ። በእውነት ነው የምልህ። አዎ ስለ እኛ አንፈልግም ማንንም ሰው ይዘሽብን እንዳትመጪ፣ በራችን ዘግተን ያለ ነው፣ በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሺ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ። አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ሕፃን ልጅ አይደለሁም እኔ። ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው እያየኝ ነው። ቢመጣው የሆነ ነገር ቢያደርጉኝስ? ቁጭ አንዴ ፕሊስ አንዴ ላስገባት ዴዚን። ሪኩዌስቱን አንሱ። ሌሎቻችሁ እባካችሁ ሪኩዌስቱን አንሱ። ዴዚን ላስገባ። ካን ዩ ዱ ዳት ፕሊዝ? አንዴ ታወሪያለሽ። አንዴ ፕሊዝ። ኢትስ ኦኬ። አንዴ ትልቅ ሰው ስለሆነች ብላለች። አንድ ፒክቸር እዛ ቦታ ላይ የለም። ኤደን አንድ ፎቶ አብሮ ከቤተሰብ ጋር የተነሳ ምን አልከኝ? ፎቶ? አዎ አንድ ከቤተሰብ ጋር እዛ ቦታ ላይ የቤተሰብ ፎቶ አንድ ላይ ሆነው መቃብሩ ቦታ ላይ ትልቅ ሴት አልቀበሩም ያለችው እኔ ስለመሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምርኝ አንቺ ልትላላጭብኝ እኔ ከአንቺ ጋር አላስተናግድሽም። እናት ሌላ ሰው ናት እሷ። እሺ ከኔ ጋር ታውቃለህ። 7 ሰዓት ሙሉ ይኸው ላይቭ ላይ ደርቄ ያ ጥቁር ልብስ ላይ የነደደ አስጠብቃችሁኝ ሴራ ነው ምንድነው ስትሉ ነበር። እኔ በቅንነት ነበር ቤቷን ልወስዳችሁ ነበር። እንዳትመጪ ወደኝ። ለምን ላይቭ ላይ ቦምባስቲክ ቤት ፊት ለፊት ነው እንደዛው ካሜራውን ይዤ ከኋላሽ ማን አለ ይሉኛል። አንዴ ልጅቷን ፈርታኝ ይሆናል ብዬ እያሳየኋቸው ቁጭ ብዬ አደባባይ ላይ ቁጭ ብያለሁ ቦሌ እንትን ኤርፖርቱ ጋር። እሺ አሁን ደግሞ እንደገና ሌላ ጭቅጭቅ እኔ አልችልም። መሞቷን ነው እኔ ይኸውልህ ያልሞተችውን ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ በህግም ያስቀጣኛል። አድራሻ ያለኝ ሰው ነኝ። ስልኬም ይኸው እዚህ ጋር አለ 0909612737 የስራ ስልክ ነው። ባየው ላይ ተለጥፏል። ቢሆን እንደዚህ አይነት በዚህ ደረጃ እኔ ሄጄ ያልሞተችው ሴትዮ ሞተች ብዬ ብልም ህግ ያስቀጣል። መልካም። አይ ጥያቄ እኔ አጭር እኮ ነው እናቱ። እኔ ጠየቅኩሽ ምንድን ነው እዛ ቦታ ላይ ሁሉም ስልክ አለው አይደለ? መቃብር ቦታ ላይ አሁን እኔ ምን አሁን እንደዚህ አሁን ነበረ ተነሱ አትነሱ እኔ ጋር ምን ይመለከተኛል? ይሆንዬ ይመለከተሻል አይመለከትሽም እያልኩ አይደለም። ስለ መቅበሬ ነው የምነግርህ ወዳጄ። አንድ ነገር ልንገርህ ስለ መቅበሬን እርግጠኛ ሆኜ ዛሬ በካሜራ ፎቶግራፌን እንትኔን ፕራይቬትም አላረኩት ፎቶዎቼ እንዳሉ ናቸው። በህግ ያስቀጣኛል እኮ ያልሞተችው ሴትዮ ሞተች ቀበርኩኝ ማለት ወንጀል ነው ለኔ፣ በህግ ያስቀጣኛል። አሁን ቀብር ያለው ካልኳችሁ እንደ እውነት ስንናገር መከራ አይሻልም? ምንድነው አሁን ይሁን የዴዚ ራሷ ነች አስገባት መታለች። እሺ በገላገለችኝ በመድኃኒዓለም ራሷ 6 ነፃ ለማውጣት ሄድኩኝ። እሺ በቃ አንዴ ሚውት አድርጉልኝ ፕሊዝ። ዴዚን ላስገባት እንደው በፈጣሪ አንዴ መታለች። ኮይን አስገቢልኝ ባክሽ። ሰጠሽ ነው እዚህ ጋር ኤደንን አንድም የዛ ነገር ማስረጃ የሚሆን ነገር አለ። እኔ ሄጅ ያለው ነው ያልሽኝ። እሺ ተረዳንሽ። ስለዛ ጉዳይ ላይ አንድም መረጃ አሁንም ዛሬም ቤታቸው ሰው ልወስድ ፈልጌ እንዳታመጫሉ። ለምን ላይቭ ላይ በቦምባስቲክ ቤት በትልቁ አድርገውኝ ቁጭ ብዬ ልጅቷን አብራሽ ትሂድ የተባለች የተላከችው ልጅ ስጠብቅ 1 ሰዓት ከምናምን ሆነ። ስልክ ተደወለብኝ። እንዳትመጪ ሰው ይዘሽብን እንዳትመጪ፣ እኛ ለሚዲያ በራሳችን ሰዓት ቤተሰቡ ሚዲያ ላይ ያሳውቃል እንዳትመጪ ብለው ማስጠንቀቂያ ሰጡኝ። ገባክ? ይሄው ነው።
አሁን ፊትሽን ደብቀሽ ህፃን ልጅ አይደለሁም እኔ እዛ ቢቀጣቅጡኝ ሴማና ለልን ነው እንዳትመጭ ብለውኛል። ራይድ በብርቀት ታሳያለሽ፣ በዚህ ጋር ተወርጃለሽ። ሰው እየጠበቀኝ ፊቴን ለአንድ ሰዓት ከምናምን ካሜራ ላይ ቁጭ ብዬ ህፃን ልጅ አይደለሁም ጭንቅላቴ ማሰብ ያለው አልሄድም ብዬ ፈርቼ ቀረው። ይሄው ነው የማውቀው። ሌላ ነገር ካለ እንግዲህ ህግ ይምጣና እንግዲህ ወይ በፖሊስ ምናምን መጥቶ ካስገደዱኝ ግዴታ ነውና ቤታቸው ሰው ይዤ እሄዳለሁ። የህግ አካል አንዴ ይሄው ሞዴሬተሮቼ ስበዋል፣ አልተቀበሉም። ሞዴሬተሮቼ ስበዋል ዴዚ ግን አልተቀበሉም። ይሄው ሞዴሬተር እየጻፉልኝ ነው። 2 ሞዴሬተሮቼ እየጻፉ ነው። ስበዋል፣ ዌብሳይት ስበዋል። ዌብሳይትን አስገባዋለሁ። ይሄው ለማየት አልቸገረ። ዌብሳይት ላክልኝ አንዴ። ሞዴሬተሬ ነው። ይሄው ሲልክልኝ አየዋለሁ። ገና ሲልክ ዌብሳይት ላክልኝ ሪኩዌስት። የሆነ እንትን የካቲት ሆስፒታል ነበረች እኮ ለምን እዛ ቼክ አታደርጉ? ደይገው አያችሁ፣ ዌብሳይት መጥቷል። አንዴ ዌብሳይት ልከላቸው ነበር እንዲገቡ 3 ጊዜ ልኬላታለሁ። ሪጀክት ያደረገችው ደይገው አያችሁ። ይሄ ነው ድራማ እየሰሩ ነው። ይኸው ሞዴሬተሬ ነው። ዌብሳይት 3 ጊዜ ልኳል። አውቀው ነው እዚህ ጋር ቁማር የሚጫወቱት። ይኸው ልኮላችኋል። የሆነ ሪስፔክትፉሊ ሀሳብን ለማኮላሸት ነው። ስለዚህ ዝም ብላ አወራ ቢፈልጉ ይገባና ያወራሉ። ስለዚህ ሄደን ሄጅ ያለው ብላለች፣ ግን ምንም አይነት ማስረጃ እዛ ሄዳችሁ ጠይቁ። የካ ሚካኤል የት ነበር ታማ ነው ያለችው? የካቲት ሆስፒታል እዛ ሰብ የነሱ የካቲት ሆስፒታል ማክሰኞና ሮብ እዛ ነው የታመመ። እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ መታመጡትን እስቲ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባልኩ ነው። አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽ። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሰዓት 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ዮኒ ሰው ሻወራ ዮኒ የሚጣ ቁጥር ላይ 359 የሚለውን ንካው። 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላክላት ቁጥሩን የሚጣ ቁጥር ላይ ወይ ጉድ። አንዴ እናንተ አውሩ። ወንድም ካሊድን እኔ ላውራ እኔ ከአንቺ ጋር አላወራሁም ሴትዮ። እኔ ከአንቺ ጋር አላወራሁም። የራሴን ጥያቄ ለህዝቡ አቀርባለሁ። የአለሌ እኔ ስራ ፈት አይደለሁም። አትሰዳደቡ ጋይስ። የማይመጥን ቃል ጃጓርና ቦምባስ አንሰዳደብ ጋይስ። ጭንቅላቴ ልታስፈነክቺ ነበረ። Can somebody mute her? በእናትሽ አትሰዳደቡ። ዮናስ ቢሰማ ሪስፔክትፉሊ እኮ ማውራት እኮ ይቻላል። እሷን የሰደበችኝ እህቴ። ቆይ ልንገርሽማ ኤደን፣ እኔ አንቺ ሴቶቹ አይጠይቁኝ አልሽ፣ እኔንም ጨመርሽኝ። ግን እኔ አልፈልግም እነ የሆነ ያሉ ወንዶቹ ይጠይቁኝ። እናንተ ቀኑ ሙሉ ነበራችሁ። ባይዘወይን አልነበርኩም። እኔ ደግሞ በስነ ስርዓት ነው ማውራሽ። እዛ ላይም አልነበርኩም። አይነው ፍረስትሬሽንሽ ይገባኛል። ምንድነው ያልሽው? እንኳን የለም ለቅሶ የለም ወይ ቤተሰብ የላትም ወይ? እቺ ሴት እኮ ከዚህ በፊት እዚህ ዮኒ ፔጅ ላይ መጣ። ሁላችንም አልፈታፍትም እንደዚህ አይነት ነገር ገብቼ እናቱ ቆይ እስኩ ኤዱም አንዴ ፕሊዝ። የተጠየቀው ገባች ሙሉ መረጃ ሰው ስላላገኘ ተወዛግቧል። ለቅሶ ነበር ወይ? ለቅሶ አለ ወይ? ድንኳን ተጥሏል? ምክንያቱም የኢትዮጵያ ባህል ነው። የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም። እነሱም እንደባናቸው እንደዚህ ትልቅ ቤተሰብ ልጅ ናቸው። ባራምባራስ ፊት አውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው። የድሮ ግቢ እንኳን ውጭ ድንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል። ግቢያቸው 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም። ትልቅ
ግቢ እዛ ነው። እሺ አሁን ማክሰኞ ነው ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ይሁን የካቲት ነው። ምንድነው ያሉት ሰዎች? እያወራው ነው፣ በውስጥም እያወሩኝ ነው። የካቲት ማክሰኞ ገብታ ነበር፣ ሮብ ነው ያረፈችው ነው ያልሽ? ሮብ ለሐሙስ ሌሊት። ኦኬ። ስለዚህ ያንን አጣርተው፣ ዛሬ ኢትዮጵያ ምሽት ነው። ስለዚህ ጠዋት ላይ አጣርተው ያንን ነገር ይነግሩኛል። ጂጂ ካለች አስገቡልኝ ፕሊዝ። ጂጂ መጠየቅ የምትፈልገው ነገሮች አሉ። ማግኘቴ እኔ አንተ ልጠይቅህ ካንተ ጋር ልትግባቡ አልቻላችሁ። ቦታ ላይ ስለነበርኩ ልንገርህ። አንደኛ ወንድሟ መሆኑ በምን ታወቀ? እኔ ለእውነታው ለምን እንደ ህዝብ ወታችሁ አታብዱም? እችን ከማውራት ማንም እኔ አያስቆመኝም። አንደኛ ነገር ዮኒ ወንድሟ ጠይቅኝ እመልስልሻለሁ። እኔ እኮ እምቢ አላልኩም። እኔ ቤት በስርዓት ነው። እኔ ቤት ስድድብ የለም። ሌላ ቤት መምጣት በቁጣ በስድብ ቅድም የምትሳደቢውን ነገር ሰምቼሻለሁ። አሁን የለማ። አሁን የቅድሙን ሌላ ቤት ላይ ታይ። አሁንም እዚህ ስገባ መንደሬ ማሬ ትያለሽ። በስራ ከጠየቅሽኝ እኮ እኔ ለመመለስ አያም ዝግጁ አያም ሬዲ። በቪዲዮ ከፈለግሽ እገባልሻለሁ። ችግር የሌለብኝ ሴት ነኝ እኔ። ጥሩ መልካም። ስለዚህ አሁን በስራ ትጠይቅሻለች። ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበርኩኝ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። ዴዚ የሚል አገኘው። አሁን ቆይ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳን እሷ መታ እንደው በገላገለችኝ። ይኸው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይኸው ልክ ያለው ዴዚ የራሴ ኑሮ ጆሮ ቴክስት እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ሊገቡ አይደለም። ይኸው እየተላከ ነው። ይኸው ኤኒዌይስ፣ እሺ ቀጥ በጨዋ ፕሊዝ። እውነት እኔ በስነ ስርዓት ፖይንቱ ላይ ብቻ አጠራ አድርገሽ እኮ ፖይንቱ ላይ ነው። አንደኛ ነገር ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮንዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ። ዮኒ ይሰማኛለህ? ይኸው ለአሞራው ልክ እንትና ያብሳላት ኤደን አንዴ ይኸው አሞራው ልክ ይላል። መረጃውን የፈለግነው ልክ ይላል። ሌቭል 36 አሞራው ልክ ይላል። ስለገባ ስላየ ሰሞኑንም ኢንስታግራም ላይ ስለነበር ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደንብ ነገር ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው። ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ዮኒ ይሄን አሁን የሚሉትን ነገር አንዴ ታንክ ዩ አንዴ። ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው ልክ የላለሁ። ሞዴሬተርም የላኩል ነው አሞራው። ሌላው ምንድነው ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴ ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። ዮኒዬ የኔን ጥያቄ አንዴ የነገረ የቲና ጓደኞች የኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን፣ እኔ ቦሌ አካባቢ ነው የምኖረው ዮኒ፣ እና ፈልጋ እዚህም ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟች ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን አውቃለሁ። እቃ እያስገቡ ነበር፣ የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለሞቷ ነው ነገር የተባልኩት እንጂ ይሄን ሂስትሪውን እንትን አይደለም ዮኒ። ገባህ ለባባሌ?
ሌላ ዚባዚንክ ውስጥ መግባት የጋራ ጓደኞች አሉ። ቲና በቃ የሚያጋዘው የቲና ቅርብ ጓደኛ የሰፈሯ ልጅ በጣም የቅርብ ልጅ ለኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልች ያልኩትና ቤት ፈልጊልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ እሺ ጽሁፍ አይቼ ነው ሌላ እዚህ ጋር ተላከ። እሺና ይሄ ነው ሌላ ዚባዚንክ ነው እንደምታወሪው አይደለም መብቴ ነው ዮኒ ጥያቄን እኮ አንተ ለማስመለስ ዮኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች አንተ ጠይቀልን እኛ እኮ አሁን አፈናችኋቸው ሴቶቹ እንዳይጠይቁ አላችሁ እኛም ሞን ስንጠይቅ የምትይን ኦኬ በቢዝነስ ጉዳይ ነው የተገናኘ ነው ዳትስ ፋይን እሱን አይደለም አሁን በቢዝነስ ተገናኛችሁ ነገር ያወኳት እኮ አጭር ጊዜ ነው ከመጣች ኮልሞ 3 ወር ሊሞላት ነው ቲና ኦኬ የዲዚ ናት ነች ምናምን ብለውኝ ሁሉ ወይ ሷናት እንደ ምናምን ብዬ ነው ኦኬ ስለዚህ በቢዝነስ ተተዋወቃችሁ ቀብር ሄዳችሁ ቤት ፈልጊላት የካፌ ሲሰፈራችሁ ከተገኘ ብለውኝ ከደላላም ስልክ እንትን በይ ምናምን አሉኝና በዚህ ነው ስልክ የተቀያየር ነው እንደው እሺ ሞቷን ማን ነገረች ከሷ ጋር ብቻ ከሆነ አግባብ ማለት ሞቷን ሆስፒታል መግባቷን ምንዋን የነገሩሽ ሰዎች እነማን ማለት እነማን ሆነው ነው ላንቺ የነገሩሽ ምን ነገር ሚዲያ ላይ ሰማሁና ቀን ስንት ሰዓት መሰለህ ሐሙስ ለታ 10 ሰዓት ነው 9 ሰዓት ተኩል ነገር ይሆናል ወደ መኖሪያ ቤት እየሄድኩ እያለ እንትኑ ላይ አየሁኝ ከዛ ለዛ ለጓደኛ ይደወልኩለት ስደውልለት ምን ላይ ቲክታክ ላይ ምኑን አርፋለች ምናምን የሚል የሐዘን ምናምን ውሸት ነው መሰለኝ ከዛ ደነገጥኩኝና ያ ጓደኛዬ ጋር ደወልኩለት ስለ ምንድን አላነሳም ሁለተኛ ዙር ስደውላት ምንድነው የምሰማው ነገር እንደዚህ ስለ ጊዜ አዎ አለኝ የት ነህ አልኩት እሱን ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርመሯ በፖሊስ ማለት ነው በእንትን በህግ አስክሬን ተመርመሯ እዛ አዎ የት ፖሊስ ነው የተመረመረው የት አካባቢ እዛው እንትን የካቲት አስክሬን ይመርመር አዎ አስክሬኗ ተመረመረ እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደል ምክንያቱም ነገ ካሜራ ከፋች ብትል ይሆን እየከፍታለሁ እኔ እኮ አዲስ አበባ ላይ ነው የምኖረው ችግር የለብኝም የካሜራ አልተጠየቅኩም ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው ለምንድን ነው የምትጮሂው አልገባኝም ሳወራ እንደዚህ ነው ጸባያው ዮኒ can I add something there is a lot of እንደሚያን እኔ እኮ በስርዓት እያናገርኩሽ ነው ዮኒ ረጋ ብሎ ማውራት ችግር አለ አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ራሴ ነው እነሱ ነው እኔ ጋር አሁን ቀስ ብዬ ነው የምጠይቅሽ የምናወራው ተረጋግቶ የእነሱን ነገር ታዩና ከኔ ጋር እያወራን እኔ የምጠይቅሽ ተረጋግቼ ነው የማወራው ስለዚህ ተረጋግተሻል ዮኒ ጅንን ጎህ so there's ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ ሚጥሚጣ ምን አለች አሞራው መጥቶ ስልክሽን አንሺ ብሏታል እሷ ሺሴይንግ ማንንም አላቅም እናትየውን ብቻ ነው ማቀው በቢዝነስ አለች there's a lie right there ገባ እሱ ጋር you know ኢንኮንሲስተንሲ እንዳለ ማለት አንድ ነገር ጅኑን አንድ ነገር አስረዳ ወንድሜ ስልክ ይሄው ልጅ የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ ሚል አለና ስልክ ቁጥር ይዛ ላይ አለ እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች ስልኳን ስጡኝ እሺ ቆየች አንድ ሰዓት ከምናምን ነው ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ አውታፕሲ ሪፖርት አውርተሻል አይደል ፖሊስ መርምሮታል ብለሻል አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን ሶ ይሄ ሬከርድ የት አለ ይሄንን ነው ጥያቄያችን ፖሊስ እኔ ምን በቤነበርኝ እሱ ፈልጌ ለናንተ ጅንኑ የካቲት እኔ አምጪልኛል አልኩኝ አይደረግም ጅንኑ የካቲት የአስክሬን ምርመራ ምኒልክ ነው የሚደረገው ያለ ኖ እኮ ሺ ሴድ ፖሊሶቹ ጋር አለ እኮ አለች እኮ ይኸውልህ there's ዮኒ if you see there's የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል እራሳችሁ ፈልጉና ደረሱ እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ማውራት የምችለው ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣሁ ወንድሞቼ እህቶቼ
በተረፈ ለምን በዛ ገንዘብ ነበረ ምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄን ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የስራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየኩኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ትጮሃለች፣ ወደ ጸብ ነው። ቆይ ተመልሼ የጠየኳት አንድ ጥያቄ ልጠይቅ። እንዴት ነው መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም፣ ግን የሆነ ሰው መጥቶ ማታቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ እንደሱ አይደለም። አዳምጠኝ ወዳጅ፣ እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉ ቁጭ ብለው ወደ 900 ሰው 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለኩትና የሳይት መነጽር አደረኩኝ። ጽሁፈቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን የመሰለኝ እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ 1 ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ፣ አፉ ያዝ ያደርገዋል ሲያወራ። ገባክ? የአሞራውን ድምፅ አጣሁት እንደ አፉ በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና ለከላያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ፣ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው እንደዚህ ነው ያሉኝ። ሰው ማታቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው ወስደው ነው እንጂ ጅነን እኮ ጠይቄያታለሁ። ቆይ አንዴ አብሳላት በእናትሽ እንዴት ነው ማለት ሰው አንዴ ለኔ ጅስጭ በእናትሽ እኔ በቦታው ስለነበርኩኝ ማታቂው ሰው የሚነግርሽን እሺ የምትይ ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ አይ እሱን አይደለም እናንተ ካለች አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንዴ ሚውት አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። 40 ነው ቁጥሩ ያልሽው ታችን ሚኪ አከብርሃለሁ። ያው የጠየቀኝ ጥያቄ 40 ስንት ነው ያልሽው? የሱቅ 44 ነው የሚጀምረው። ኦኬ 41 አይደለም። አይመለከታችሁም ባይነኝ እኔ 41 ነው ከስዊዘርላንድ ከሆነ ቆይ እባካችሁ ሚውት አታርጓቸው። ተው መጠየቅ ይችላል። ሚውት አታርጓቸው። የማይመለከታቸው አሁን እሷ ያለችው ምንድን ነው? ቆይ ሌላ የሚመለከተኝን ነገር በክብር አክብሬ መጣሁኝ። ቃሌን ሰጠው። ደስ ያለኝን ነገር ሲጠይቀኝ ኤዱ ተረጋጊ። ቆይ ይኸውልህ ኤደን ዮኒ ኤዱን ብቻ አድናግራት። ኤዱን ብቻ ትክክል ናት የምትለው ነገር በሙሉ እኔ ስከታተላቸው ስለነበረ ከኤዱ ብቻ አንድ ጊዜ ዮኒ ሁሉንም አስወርድና ኤደንን እስከ መጨረሻው አናግራት፣ ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። እኛ እኮ ነበር ላይቭ ላይ ነበር። በጩኸትና በጸብ የሚደባበስ ነገር የለም። ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አታብስ ነው ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል ተረገሜታ አንድ ዮኒ ሰው ሆስፒታል ከሞተ እንዴት ነው አውቶፕሲ የሚኖረው? there's no way you determine እኮ ይደረጋል። እሱ አንድ አይደለም ጅንኑ በፍጹም አታመሳስለው። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሻትና አንተ አናግራት ምናምን የምትይው ምንድነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈው ተቃወሚያት ነበር አይደል? ኧረ እኔ ካንቺ ጋር ላወራም ነው ያላቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን በደስ ለዮኒ ማለት እሷን አውራት ኤደን ልክ ናት ያለሽ አይ ሲ ራይት ነው ማባባሌ ጂጂ እኮ ስሚ ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው ተቃዋሚ ነበር። አንዴ አይ አፖሎጃይዝ። ይሄንን አንዳችሁ እንድትውላችሁ እንድትሰሙ ፈልጌ ነው።
አንዴ ይቅርታ ጂጂ፣ አንዴ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ። ጂጂ እኮ ልስን ኢፍ ሰማሪ ሆስፒታል ከሞተ ዮኒ ዩ ኖ ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው ዴው ዲተርሚን ኢት ኢዝ ኦልሬዲ ዶክተሮች አይደለ እንዴ? እና ለምረው ፖሊስ ሪፖርት ቢኖር ኢት ዳዝንት ሜክ ሴንስ። ይሄንን ለምን አዳፕ ውሸት ነው ለኔ። ምንድነው መሰለ እኔ በእሷ ማየው ምንድነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ነው ያለሁት። ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ። ይኸውልህ እኔ ግራ ያጋባሽ ምንድነው ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚቱ አደረገች። ላይክ ድምጿ እንዳይሰማ አደረገች። ዩ ሪመምበር እኔ አለቻት ለአሚን ራሱ ቃል በቃል የስራ ስልክ ስለሆነ ለማንም ሆነ ያለኝ እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። አንዴ በቅጨልጫት ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያዝ አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነ ጃጓር ጋር አውርቼ ልትግባባችሁ። አንዴ እሷን ላውራት። በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንድም ባዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብር እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ትውቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷል። ከዛ ቼክ አደረግኩኝ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ይሄ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? አዎ። ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚውት ነሽ ሄደ። አቤት ምን አልከኝ? ሆኔ እስማሚ አራር ሙረደሽ መኪናው ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ፣ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንዳውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይደል ነገር ትልቅ ሰው ናቸው። 92 ዓመታቸው ነው። ትልቅ ሰው ናቸው። ኦኬ ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዴም ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። ኦኬ እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ነበረ ከምኒልክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ እኔ ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማድረግ? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ
በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉ ነው ያለኝ። ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ። ይሄንን ነው እንግዲህ እያለች ያለችው። እንዳትመጪ ወደዚህ ድንኳን አለ የለም ለምደው ትልቅ ነው ግቢያቸው። የባራን ባራስ ነው ምናምን ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ወጣ ድንኳን የማያስፈልግ መጀመሪያ እንትን ነው በስርዓት ነው የምታወራሽ። ፕሮሚስ ስድብ አታውቅም። ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳንቺ በጋዝ ብላት ነው የተለያየ ነው። ይቅርበኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምንድነው ከኔ ጋር የምታወራው? ከጠዋቱ 3 ይቅር ከተባባላችሁ የሆነ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ የወጣው። ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅርበኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዛ ያረር ሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምትጠይቀኝ ነገር? ለረጅም ሰዓት ዲስከስ እናረግ። ጃጓርም ነበረ ያው ታምነዋለህ ጃጓርን? የጃጓር የትኛው? የነጭ ቅማል ጓደኛ የነጭ ቅማል? እኔ አምነዋለሁ ወይ እኔ አከብራለሁ ምናምን። መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ እሱ ሊሆን ይችላል እንግዲህ አይ ዶንት ኖ እኔ አላውቅም። ስለማውቅ አይመቸኝም። በግልጽ ነው የምነግርሽ ዮኒዬ። አቤት ከኤደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ኤደን። ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒ ጨርሻለሁ። ሩረት ማኛው አይ ትንሽማ ጥያቄ አለ አልጨረስኩም እኮ። በቃ እኔ ልንገርህ። አይ መብትሽ ነው። ከኔ መጠየቅ ኢንፎርሜሽን ማግኘት። ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞረ። እንዳውም እኔ ለስድብ ዘቅዝቁና ፎቶ ልላክላችሁ። አይ እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? እኔ አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መጥተሽ ስላስረዳሽ አመሰግናለሁ። ዮኒ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? እውነትን ማውራት አልተቻለም፣ ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪ። ካልፈለጉስ? ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ። እየተረጋጋች ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይ ነው ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካም ነው። ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይችን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው የማደርገው። እነሱ ባላሉ ወጥቼ ፖስት አላደርግም አልሽ። ተቀበልኩ። እኔ ሌላ ጋር አይደለም የምታወሪ። አሁንም እዚህ እንደሆነ አዳምጣለሁ። ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እኔ በቃ ይህ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ። እኔ ልውጣ ከላስ። እች ሴት ሚዩት አድርጋ ብትተባበረ ሚዩት ታርግ አለችኝ። እኔ ሚዩት ልደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። አሁን ደግሞ እሷ ሚዩት ታርግና አንተን የምጠይቅህ ጥያቄ አለኝ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። መቼ መች ተናገረች? ገና ሳትናገር በምን ተናገረች። ሆንዬ ምን አለች መሰለህ? አንዴ ሚዩት ታርግልኝና
ላውራ መስማቱ በመሀል ሳወራ እንዳትገባብኝ ሚውት አድርግና ትተባበረኝ። እንስማታ ምን ችግር አለ? ታዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት፣ ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላል። ካልፈለግሽ አትመልሽ፣ መብትሽ ነው። እሺ አንድ ሚውት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ሞር ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድነው ፎከስሽ የሳበይሽ ምናምን ካልክ እየጠየኳት አይደለም እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር፣ እየተጫወቱ ነበረ ከወርቄ ጋር ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ ጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። which means ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረን ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው ዮኒ፣ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያታለሁ፣ ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች፣ መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲናን ጋር ልንገርሽ ያለችው ምንድነው፣ ግቢው በጣም ትልቅ ነው አዳራሽ ነው ያለችው እንጂ በጣም ትልቅ ነው። ያንን ያለ በምን እንደተረጎመው ስላልገባኝ ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች which means ቤተሰብ ናት፣ ትሄዳለች። የውላ ፋይል አላት ማለት ነው የቲና ቤተሰብ። ማን ህመም ይኖረው ማን ምን አይነት ልንገርሽ፣ ኖ ያለችውን በደንብ አዳምጫለሁ። ያለችው ምንድን ነው፣ እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም፣ የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው፣ የ90 ምናምን ዓመት ናቸው። which means ዮኒ አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታውቀው ነው። ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይኖር whatever። ግን ዮኒ ኦኬ ቲና ዋትስአፕ ነበራት። ዋትስአፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትላንትና ጀምሮ በዋትስአፕ የምትጠቀምበት ስልኳ ዋትስአፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ እጮኛዋ ነው ጓደኛዋ ነው ማን ነው? ማወቅስ እንችላለን? ይመጣል እዚህ ስለ ሞቷስ ያለው ሁኔታ ዴዚ ኢንቫይት እየተደረገች ነው። በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው። ቤተሰብ እና ዲና እየተደረገ ነው። ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከስር ዴዚን አስገባ እያሉ ስለሚሮጡ አሞራውንም ቅድም ስልክለት ነበረ፣ ለእሷም ሲላክለት ነው። መጥቷል።
እያዳመጡ ነው፣ እየሰሙ ነው። የእነሱ ጉዳይ ነው። የሴትዮዋ ጉዳይ በሕይወት አለችም የሚላለ ሞታለች የሚላለ ሞታለች ያለችው እህታችን ናት። ሄጅ ያለው ቀብር ቤትም ሄጅ ያለው ደርሽ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለ ስለዚህ ቀጥ ያብሰላት። ቴንክ ዩ ዮኒዬ። ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ ነው፣ ይሄን ያላረግንበት ምክንያት እንደዚህ ነው ቢሉ ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ እንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንዴ የሚለውን ነገር ስላመመኝ ነው እንጂ ነው። ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላትዬ ቴንክ ዩ ቬሪ ማች። ሳይም አድራሻም አልናገርም። በቃ ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አድርጋኛለች። እሷን ያወራችኝ ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች ጆኒ። እኔ አልሞተችም፣ ሞተች በጽሁፍ ነው ያነገረችኝ። አይ በስልክ መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ሃይ ቆይ ስልኳን የዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድን ነው እንደዚህ የሚያደርግሽ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን፣ እናዳምጥ እስቲ። ምንድን ነው የሚያስጮህሽ? አብሳላት አብረን ማደር ብቻ እኮ ነው የቀረን። እናቱ እኔና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድን ነው ነፍስሽ? ኤደን ስሚ ፕሊዝ፣ በማይቀለድ የሰው ነፍስ ነው። ታይ እግዚአብሔር ከዴዚ ነው ፕሊዝ። በቃ ስለ እኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ ብላሻለች። ዴዚ ያከብሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። ዮኒንም ዋሻ በሉታ ዮናስ ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም ይሄ ማስራምጣ በምን ማስረጃ አምጣት። እኔ ነገራችን ኧረ በስላሴ ምን ሆና ነው ግን? ዮኒ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረው። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚና ጋር ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው የሚቀርበው? ህዝብ ማሳየት ምን አለችኝ ዴዚ? ለእኔ ሳይሆን ለህዝብ ማሳየት ቀንም ምን አሉ መሰለሽ? እዛ ጋር ምን አለ መሰለሽ? እኔ ከእሱ ጋር ነው ማወራው። ኤደን ምን ሆነሽ? በጣም ተሰቃየች። ኮምፓውንድ ውስጥ ሆነ ተሰቃየች። በጣም ነው የተሰቃየችው። የሄዳችሁበት መንገድ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ፣ አለቀ። አንቺ የሄድሽበት መንገድ እኮ ኢቴም ይሳባል፣ ኢቴም ይረጫል። ምን አገባኝ? ዩዲት ራስሽ ስላወራሽ እኮ ነው የጠየኩሽ። ማመጥሻው ያለሽ መብቼ በጠረቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆነን እየነገረሽ ራሱ አላመንሽ። ማስረጃ አምጣ እየነገረሽ። እኔ ማንንም ካላየሁ አላምንም። አምቴሊንግ ማንንም ነው ማላምነው ካላየሁ። ያሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴሊንግ እኔ አብሳላም ማንንም አልፈራም። ህዝብ ይወቅ በቃ። መፈራ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አድርጋኛለች። ስለጠራችሁን የመጣሁት ጥሩ። ይህንን ብላለች።
እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ወንድሜና በቃ የመጨረሻ እኔ በቃ ቴንኪው ዴዚ እኔ አንትልሻለሁ በላት። ምንም አስተያየትም አልሰጥም። እኔ አልገባምም። አደነቆሩን ጆሮዬ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት እየተላከልኝ ያው እንግዲህ አፕሩቭ አደረገችልህ አይደል? ስለ ሴትዮዋ መሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም፣ ሞተች፣ ታግታ ነው ምናምን በቃ እንኳን የሆነ እያረጋገጥክልኝ ያው እኔ ስለመጣው ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ በቃ ወረጅኛ ከዮኒ ጋር ጥያቄ ያለን አሁን የለሽም ተብለሻል። ወረጅኛ ደግሞ ዮኒ እንጠይቃለን። ቀመጣለሁ ያንቺ ቤት ነው እንደገባው። ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ እንዴ ምንድነው ምትደብቂው ነገር ያለ እኮ ነው የሚመስለው። ላይክ የሆነ ሰው እኮ ወንጀለኛ ሲሆን የሆነ ነገር ሲፈልግ ይተራመሳል። አልናገርም። አንቺን አልጠይቅሽም አልጠይቅሽም አንቺን እንዴ እኔ ከጤነኛ ሰው ጋር ነው ሲጀመር ማወራው። ምን ሆነሽ ነው? ብስማ ሰው እኮ ይታይ ብዙ ሰው እኮ እየሰማሽ ነው። ወራጂ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ እኔ ማሞጣት ወንጀል የሚገባበት ሰው ከኔና ይፈልጉኝ ልንገርሽ ዮኒ ፕሊዝ ይርካልኝ። እሺ እኔ ሰው ቤትም አረብሽም ዮኒዬ ተበቃ መልካም ሁንልኝ። እንኳን ንጽህናዬን ስላወጣልኝ ጌታ ኢየሱስ አብስቶ ይባርክ ወንድሜ። አሜን። አይ ያለችኝን ነው ምንም ዋሻው ነገር እሷ ባትል ወይ ኬዱ የኔ አባት እንዴት ነሽ እናቱ? አቤት ያንተን ያህል እንደው 1-3 ኢትዮጵያዊ ብናገኝ ምን አለ እናቱ በላተሰ ኧረ መከራችን አየን። ትልልቆች ሁሉ አበዱብን። ምንድነው ባቀው ምን ይሻላል? ተባረክ የማይያባት ያማን ያባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጻፈችልኝ ነው። ምንም ወጥቼ ስለ እናቴ የምለው ነገር የለም። ግን እንዳረፈች እና ዴዚ ተናግራለች። ዴዚ እየነገረች ነው። ልክላችኋለሁ። ሚጥሚጣ ልጁ ካለው ሚጣለሽ ልክልሻለሁ። ማግኘቴ እኔ እኮ ይኸውልህማ የምናገረው እስኩዬ አንዴ ማሬ ኢንተራፕት እንዳትሆን ቤት ነገባ ጠረተኝ ስለፈጠረሽ አምላክ ካናትሽ ላይ ቁጭ ነው አልወጣም ምናምን ለምን አንብያው አልወጣም ሀይ ማሉሽ ጭንቅያቴ እቀመጣለሁ። እናቱ ምን ዝም ይበሉ ቆዩ እንስማ። ወይ መድኃኒዓለም ኧረ ምን ጉድ ነው ብሎኛል። ለማንኛውም እንኳን ደስ ያላችሁ፣ ጥሩ ዜና ሰማችሁ። እኔ ከላይ ላይ ወረዱልኝ ስለፈጠራችሁ። እሺ አምላክ በቤታችን እናውራ እንዴ እናውራ። በቃ ሂጂ በቃ ልገባ ነው ብለሽ እኮ ቅድም ለያዥ ለተገናዥ አስቸግረሽ ነበር እኮ። አንዴ እስኩዬ የኔ ቆንጆ ማግኘቴ እኔ ምን መሰለ እዚህ ጋር ሞታለች አልሞተችም ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት። እሺ አየዋለሁ። እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሆን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ። እኔ ማንም እንደዚህ ያሻውድኝ ለመሰለ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆን የእህት ነኝ ብል ዝም ብለህ ትቀበለኛለህ እንዴ? ማነህ ምንድነህ? እንዴት እንትን የልጁን ቁጥር ስጭን አንሰጥም። ድራማ ነው የሰሩብን። እግዚአብሔር ይኸውልህ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ። ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማን የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን። ፕላስ 44 ነው አለች። ሪካርዱን አመጣዋለሁ። ፕላስ 44 ነው የሚጀምረው። የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው የደወለው አለች። ስለዚህ ይሄ ሆይ አንዴ ወታ ቀባጥራ ሴትዮ እኔ ከአንቺ ጋር አላወራሁም። ስለ ጉልበትሽ አምላክ ዝም በይ። እኔ ከአንቺ ጋር አላወራም። ስለ ሂደቱ ነው ያወራሁት። እኔ ከአንቺ ጋር አላወራም። በቃ እኔ ስለ ሂደቱ ነው የማወራው። ነገ አንዳንድ ሰው ይሁንዬ የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቅበጠበጠ እንደ ጥፋተኛ ነው አላምንም። በህግም ብትሄድ እኔ የምኖርበት ሀገር እንደዚህ ከሆን እንዳረቆ ነው የሚቆጠረው። ገባ። ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ 2 መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው።
ወዲያውኑ ምን አለች? ቢደበድቡኝስ? ማስፈራሪያ ደረሰኝ። ወንድሟ ነው። ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸችና እንትን ስላለች የሚደበቅ ነገር የለም። ግን አንድ የመተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለሽ። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ታይ ወይ መድኃኒዓለም! ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው፣ ሚውትሽን አታንሹን። በቃ ሴትዮዋ ሞተች ተባለ። ምንድን ነው የምትፈልጊው? እኔማ ነፍሷን በገነት ያኑራት። ግን ለአንቺ ምልሽ አትቀባጥሪ። እየመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ። የቀባጠርሽውን ደግሞ ለመሸፈን ብለሽ ድራማ አትስሪ ነው በቃ አለ። ደጋረኩኝ ዛሰ አሁን ይኸውላችሁ እና እኔ ልተሳምነኝ ነው እኮ ተናገረች። በቃ ኤደን በእናትሽ ሪስፔክት አድርጊያት፣ ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ? በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ። ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀው። እና ፕሊስ ስለማንም አላወራሁም። ኧረ አፋፋት በይ በእናትሽ ሄደን። እንዴ ምን ሆነሽ ነው እንዴ? ጎረቤት አለሽ ግን ከጎረቤትሽ ጋር ነው የምትኖር። ሚውት አድርጊው እና የልጅቷ ይከበርላት። ስለ እናቷ በቃ አይወራ። እግዚአብሔር ያጽናሽ።